በለውጡ ማግስት የሀገርን ብልጽግና ለማረጋገጥ ያግዛሉ በሚል ከተጀመሩ ስራዎች መካከል የበጋ መስኖ ስንዴ ልማት ስራ ተጠቃሽ ነው። የበጋ መስኖ ስንዴ ልማትን በማስፋፋት ስንዴ በየዓመቱ የሚመረትበትን ወቅት መጨመር መቻሉ ደግሞ ኢትዮጵያ ከአፍሪካ ቀዳሚ ከፍተኛ የስንዴ አምራች ሀገር እንድትሆን አስችሏታል። ይህም እንደ ሀገር የምግብ ዋስትናን ለማረጋገጥ ሁነኛ መፍትሄ ሆኖ አገልግሏል። በምስራቅ ሐረርጌ ዞን ሜታ ወረዳ ይሄውም የበጋ መስኖ ስንዴ ልማት ስራ እየተከናወነባቸው ከሚገኙ አካባቢዎች መካከል አንዱ ነው። የአካባቢው አርሶ አደሮችም ከበጋ መስኖ ስንዴ ልማት ስራው ዘርፈ ብዙ ጠቀሜታዎችን እያገኙ መሆናቸውን ያነሳሉ። ከነድሮን ቤክኔ ለፍቲ ከርመ ለፈታ አጥርቴ አማሞ አና ከኛፊ ቆናምቡላ ከዚህ ቀደም በአመት 3 ማልማት እንደሚቻል አናውቅም ነበር። ከመደበኛው የግብርና ጊዜያችን ውጪ መሬታችን እንዲሁ ጾሙን ያድር ነበር። ይሁንና ከቅርብ ጊዜ ወዲህ እንድንደራጅና መስኖ ላይ እንድንሰራ ተነግሮን ምርጥ ዘርና የአፈር ማዳበሪያ ቀረበልን። በመሆኑም በበጋ ምርት ማምረት እንደሚቻል ተረድተናል። በዚህም የቀድሞውን ልምድ ታሪክ በማድረግ አሁን ላይ በአመት 3 እያመረትን እንገኛለን። በበጋ ያለሙ መሬቶቻችንንም በዚህ መንገድ በመስራት ማልማት እንፈልጋለን። ከናፉ አመቦቴቹ ዋንቀና ለፋፍቴው እትፍጥ ወርባነጁ የሮ ዱራቲፍ ጋፋይሳን መጀመሪያ አካባቢ በበጋ መስኖ ላይ እንድንሰማራ ሲደረግ እንዴት ይሆናል ብለን ስጋት ውስጥ ገብተን ነበር። ለመጀመሪያ ጊዜ ስራውን ሲከናወን ጥቂት አርሶ አደሮች ብቻ ነበሩ የጀመሩት። እነሱ ያገኙትን ውጤት መነሻ በማድረግ በርካታ አርሶ አደሮች በበጋ መስኖ ስራ ላይ ተሳትፈዋል። ቢፈማ ገርተን ከናን ቀመዲ ተፋጫሳ ጀራያቹ ከዚህ ቀደም አርሶ አደሮቹ በተናጠል ሲሰሩ በመቆየታቸው ተጠቃሚነታቸው እንብዛም እንዳልነበር ያነሳሉ። ይሁንና ከቅርብ ጊዜ ወዲህ በክላስተር ተደራጅተው እየሰሩ መሆናቸው በጋራ ተጠቃሚ እንዲሆኑ እንዳስቻላቸውም ይናገራሉ። ክላስተር አንቆቱን ቡዋን ንቀቡ የግብርና ስራዎችን በክላስተር ተደራጅቶ መከወን ከመረዳዳትና አብሮ ውጤታማ ከመሆን አንፃር ዘርፈ ብዙ ጠቀሜታ አለው። ለምሳሌ ከመካከላችን አቅም የሌለው አርሶ አደር ሊኖር ይችላል። በህብረት በመነሰራበት ወቅት ግን እንተጋገዛለን፣ በጋራም ውጤታማ እንሆናለን። በዚህ ክላስተር ተደራጅተን መስራት ከጀመረን ወዲህ ከከዚህ ቀደሙ በተሻለ ውጤታማ እየሆንን እንገኛለን። ጫላ ቡዋጉደር አርሶ አደሮቹ በቀጣይ ስራቸው አጠናክረው በማስቀጠል ከራሳቸው አልፈው ለሀገር የሚተርፍ ምርት ለማምረት ውጥን ይዘዋል። ይህ ውጥን እንዲሳካም መንግስት የተለያዩ ድጋፎችን እያደረገላቸው እንደሚገኝ ነው የሚያነሱት። ሞቱማን ገለቶሙ ቀባ ዋይዱን ዲገሬ በሂደትም ሁሉም አርሶ አደር በዚህ ላይ ጠንክሮ በመስራት ይሄው እንደምታዩት ውጤታማ ምርትን እያመረትን ነው። መንግስት በቂ ድጋፎችን በማድረግ በስራችን ውጤታማ እንድንሆን እየረዳን ይገኛል። ምርጥ ዘርና የአፈር ማዳበሪያን ጨምሮ የተለያዩ ግብዓቶችን እያቀረበልን ነው። ጋዳረገውዳን ገለቶማ የቹ ወርባዲ ሳይሊያስ መከሰቲ አመቦቴቹ ዋንቀና ለፋፍቴው እትፍጥ ወርባነጁ በኋላም ቢሆን በበጋ የመስኖ ስራ ላይ ይበልጥ ውጤታማ ለመሆን ጠንክረን እንሰራለን። ሀገራችን ብዙ ማምረት እንደምትችልና ከራሳችን አልፈን ለሌሎች መትረፍ እንደምንችል ማሳየት እንፈልጋለን። ነው ብራቲፍሌ ከኑ ደንቴ ከና አብደነ ጅረጁ በምስራቅ ሐረርጌ ዞን ሜታ ወረዳ በዘንድሮ ዓመት ከ5000 በላይ ሄክታር መሬት በበጋ መስኖ ስንዴ ለማልማት ታቅዷል። በወረዳው ከ4 ዓመት በፊት የተጀመረው የበጋ መስኖ ስንዴ ልማት ስራ ከዓመት ዓመት እድገት እያስመዘገበና ውጤታማነቱም እየጨመረ ነው። አገኛትን ከመዲ ጀልሲ ቦኔ ረገ ጀልቀም ነው ወጋ ፍርለኮስ ነይር እንደ ወረዳችን በበጋ መስኖ የስንዴ ልማት ስራ ላይ መሳተፍ ከጀመርን 4 ዓመታት ተቆጥረዋል። በመጀመሪያው ዓመት በ200 ሄክታር የጀመርን ሲሆን ውጤታማነቱን በመመልከት በየዓመቱ መጠኑ እየጨመረ መጥቷል። በዘንድሮ ዓመት 5000 ሄክታር መሬትን በበጋ መስኖ ማልማት ችለናል። የምርት መጠኑን ስንመለከት አርሶ አደሮቻችን ከበጋ መስኖ ስንዴ ልማት ስራ ከ50 በላይ ኩንታል ምርት እያገኙ ነው። የዚህ ዓመት ስራውን በ17 ወረዳዎች በ540 አርሶ አደሮችን በ216 ክላስተር ላይ በማደራጀት እየሰራ እንገኛለን። ሲቦሉ ቦኔ ጀልቀቡ ደንደኛ ጅራቹ ምርትና ምርታማነትን ለማሳደግ አርሶ አደሮችን ይበልጥ ተጠቃሚ ለማድረግ ለአርሶ አደሩ በቂ የግብአት አቅርቦት እየተዳረሰ መሆኑም ተመላክቷል። ለበጋ መስኖ ስንዴ እንዲያግዝም ከ3000 በላይ ፓምፖች ተሰራጭተው አገልግሎት እየሰጡ ይገኛሉ። ዴሲን ንጉዳፍ ንጆን ቶኮ ጣው በሸኝ ፍለተማ በቂ ግብአት በማቅረብ ለዘርፉ ውጤታማነት እየሰራ እንገኛለን። የመጀመሪያው የግብአት አቅርቦት ምርጥ ዘርና የአፈር ማዳበሪያ ነው። በተቻለ መጠን በበቂ ሁኔታ ለማዳረስ ሰርተናል። ከፓምፕ አቅርቦት ጋር በተገናኘም በዚህ ዓመት ከ300 በላይ ማዳረስ ችለናል። እንደ አጠቃላይም በወረዳችን ከ3000 በላይ ፓምፖች አገልግሎት እየሰጡ ነው። አሁን ላይ ምርትና ምርታማነት በማሳደጋችን የአርሶ አደሩን ህይወት ከማሻሻል ባሻገር ወደ ውጪም እስከ መላክ ደርሰናል። በመሆኑም ዘርፉ ትልቅ ለውጥ እያስመዘገበ ይገኛል። ጅሩፍ ጅረኝ ሳኒ ፎየሳ ከንጅረን ፊ ገማ ከናዚ ጅረም ጉዳን ከንዶ ፈተውሳት